ዛሬ እንግዲህ ጨረቃዎቹ ተከስተዋል። አይ ብሩክ የዋህ የኔ የዋህ ወንድም የማይመስል ነገር ለሚስትህ አትንገር ነው። እንግዲህ ትናንትቶች እንዳያችሁት ብሩኬ ያኔ ብዙም አልተዋጠለትም። ይቅርታም ቢያረግላት ከውስጡ አይደለም። ብሩኬ ከውስጡ ይቅርታ ሲያደርግላት ደስታው ምናምን ጥምጥም ይልባት ነበር። ትናንት ግን እንደዛ አይደለም። ለምን? ውስጡ ላይ ጥርጣሬ ስላደረበት የቀለበቱ ጉዳይ ማለት ነው። አሁንም እህቶቼ ፕራንክ የምትሉ አሁንም ያልባነናችሁ አላችሁ እህቶቼ። እናንተ አልፈርድባችሁም፣ ሀሚን ስለምትተማመኑባት ነው። እውነቱ ግን ዛሬ ሀሚ ተናግራለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን ሰላም ያርግልን። እንደውም ክርስቲያኖች ወንድሞቼ ሰላማችሁ ብዝዝት ይበል። ዛሬ እንግዲህ ብሩኬና ሀሚም እንዳያቸው አፏ ብላ መታለች። እንግዲህ መጥተዋል። ብሩኬ ትናንት ብዙም ጠይቅሽ ጥያቄ አይደል ልረጋጋና ባላት መሰረት እንግዲህ እንደምታዩት እኔ ጋር መቀጠል ከፈለግሽ ሁሉ ነገር ግልጽ አድርጊልኝ። እንዴትስ ከፋሲል ተገናኛችሁ? እንዴትስ ቀለበት አረሽ? በምን ሰዓት በምን ቀን? እንዴት እሱ ጋር እንደዚህ ተዋወቅሽ? ያው እንግዲህ ሀሚ ምንም ሳትደብቂ ካሁን በላይ ሰላም ነው የምፈልገው፣ ጭቅጭቅ ምን አልፈልግም፣ ድብብቆሽ ኑሮ አንኖርም፣ ግልጽ አድርጊልኝ፣ አትፍሪ ብለዋታል። እንግዲህ ዛሬ እንግዲህ ሀሚዬ እንዳለችው ሁሉንም እነግርሃለሁ ብላለች። የተገናኙበት እዛው በሀገራቸው መሰለኝ በቡታጅራ። አው ብሩኬ አለ የቡታጅራ ልጅ ነው። አያችሁ፣ ይሄ ማን የሚባለው ፋሲል አንድ ሰፈር ነን አለ። ግን ያኔ ጓደኛ አይደለም። አልፎ አልፎ ሀይ እንባባላለን መንገድ ላይ አለ እና እድሜያቸውም አይገጥም። ፋሲል ሲጀመር ትልቅ ነው። ከብሩኬ ጋር ምን አገናኙ? በእድሜም አይገጣጠሙ። እና እንግዲህ ሀሚ ቀበጧ፣ ሀሚ ቅንዝንዟ፣ ሀሚ እንግዲህ እዚህ ጋር የታለለችው እህቶቼ በመጥፎ ነገር አንውሰድ። ያው አንድ ሰው ስሙ አንዴ በመጥፎ ከተነሳ ሰሞኑን ብሩኬም ቅር ብሎታል። እሱ ግልጽ አድርጊላቸው ካለ ስሚ ስም እየሰጡሽ ነው ብሏል። ከፍቶታል። ልክ ነው። እኔ ራሱ ቆሻሻ ስድብ ነው ሲሰርቧት የኖሩት እችን 3 ቀን ይሄን ሳምንት ለእነሱ ግልጽ አድርጊ ነው የተባለው። እንግዲህ ጨረቃዎችም ትና ሊቭ ላይ እንዳየው ከሆነ ፕራንክ ነው ብሎ ነው በቃ በብዛት የሚወዳት ሰው ሀሚ እንዳታረግም ፕራንክ ነው ብለው ደምድመው ቁጭ አሉት። አንዳንዱ ደግሞ ፕራንክ እንደዚህ አይደለም፣ እኔም እንደዚህ ፕራንክ አይደለም ያልኩት፣ እኔም ፕራንክ ነው ብዬ አልደመደምኩም። ለምን ፕራንክ ከሆነ እህቶቼ እንደዛ በቦክስ ሲለው ደም በደም ሲያረገው ፕራንክ ነው ብላ ታቆም ነበር። ገብቶቿ እውነት ስለሆነ ነው ጭቅጭቁ የቀጠለው። እንደዚህ አይነት ፕራንክ የለም በህይወት ቀለበት እንደ አይነት ፕራንክ የለም። እኔ ወዲያው ነው የገባኝ። ያው ግን ስለሚያምኗት ስለሚወዷት አምነውባታል። አንድ ብሩኬ ብቻ ሲናደድ፣ አንዳንዶች ደግሞ ከመምከር እንደ መረጋጋት ሴቱ ነው ሴት የሚሳደብ አለ። ይሄ ብልግና ነው። እኛ ሴቶች እንኳን እችሊ ምንም አላረገችው። አሁን እንደተናገረችው ወሰደኝ፣ በመኪናው ጋበዘኝ ነው ወሰደኝ፣ ተዋወቅ ጓደኞች በተሰበሰቡበት ያው እንዳለችው ነው። ሸም ይዞኝ አለች። እዚህ ጋር በጣም ተሳስታል። እኔ የማልወደው ሰው እንዴት ሸም ይዞ እጄን እዘረጋለታለሁ? አፈር ደሜ ለምን አባቱ አይበላም? የማላፈቅረውን ሰው እጄን አልዘረጋለትም። ቀለበት ቀላል ነው እንዴ? አታሏታል። ታውቃላችሁ፣ ሀሚ በየዋህ ልቧ በደከመ ጎኗ ተጠቅሞባታል። ፋሲል በጣም ባለጌ ሰውዬ ነው። እውነት በጣም ይሄ ብልግና ነው። እሷ ደግሞ በሞኝነቷ እንደተረዳኋል ጓደኞቹ ፊት አላሳፍረውም ብዬ ነው። ግን ከዛ በኋላ ወደው ነግሬዋለሁ። እኔም አንተም የሰራ ነው ስህተት ነው እንደዛ አይነት ነገር ብዬዋለሁ አለች። የሚጸጽተኝ በህይወቴ እሱን ነው አለች የሰራሁት። እሱ ነገር ጸጽቶኛል። የዛኔ ጭንቅላቴ ምን እንደሆነ አለች ራሷ በጣም ጸጽቷታል። ፎቶ ቪዲዮስ ያለው ቪዲዮ አለኝ እያለ ነው። እርግጠኛ ነሽ ከሱ ጋር ላይፍ አላሳለፍሽም ወይ ሲላት ላለች
ያቺ ቪዲዮ ናት። ያሳይህ፣ ቴክስትም ካለ ያሳይ፣ ምንም ነገር የለኝም። ያቺ የቀለበቷ ቪዲዮ ነው፣ እሱንም ተናግሬያለሁ አለች። ሲቀጥል ደግሞ ሌላ ነገር ምንም የለና ልጅቷ ወዲያውኑ በቃ እንደማትፈልገው ግን ረስቶት አሁን እንዴት ነገር ተነጋግረን ጨርሰና እንዴት እንደ አዲስ እንደመጣ ስበብ አድርጎ ነው ቀለበቷን አስባችሁታል? ስበብ አድርጎ እሱም እኮ በቤተሰብ ፊት አይደለም ይሄ ቀለበት በጓደኞቹ እንዴ። ቀለበት እኮ እህቶች መኖር አለባቸው ጓደኞች። መጀመሪያ እኮ ቀለበት ሲደረግ ፍቅረኛ አይነት ብሎ ቤተሰብ ጋር አስተዋውቆ ከዛ በኋላ ቤተሰብ ባለበት እህት ወንድሞቻችሁ ባለበት ነው እሷ ደስተኛ ሁና አዋ ፈቅረዋለሁ ብላ ቀለበት የሚደረገው። ከዛ በኋላ ቀለበት ታረጋይ በኋላ ላይፏን ከሱ ጋር እንጂ ከብሩኬ ጋር ማሳለፍ የለባትም ነበር፣ ትክክለኛ ቢሆን ማለቴ ነው። ይሄ ግን የውሸት አታሎን እቺ ልጇን ያዘረጋል። እሷ ደግሞ ይሉታ ይዟት በቃ አስገድዶም አይደለም ይሉታ ይዟት። በጣም ሀሚ በጣም ስተት ነው የሰራችው። በጣም ብሩኬ የሚለው ይሄ ከሆነ እሺ ይቅርታ፣ ችግር በይቅርታ እንትን እንለዋለን። ግን ሂደን ፋሲል ጋር ይቅርታ ጠይቂ። እሷ ደግሞ በጣም ፈርታለች። ሌቶቼ አልጠይቅም። እሷ የፈራችበት ልንገራችሁ። አንደኛ ልክ ነህ ፋሲል፣ ብሩኬ ሞኝን እሺ አይልህም። ፋሲል እልክ ይዞት አንተና እሷን ለማላየት ሆ ብሎ ስለተነሳ እውነቷን ነው ሀይሚ እሺ አይልህም ፋሲል። አንተ ሳትሆን ከቻልክ በሽማግሌ በትላልቅ ሰዎች በጓደኞቹ ወይ በቤተሰቦቹ ይሄን ነገር ይቋጭ እንጂ አንተ ሀሚ ሄደህ ሀሚ አንተ ጋር ባየ ቁጥር ይሄ ልጅ ቆይቶ የመጣው ወይ እኔ እንጃ ምን እንዳገረሸበት ራሱ ሀሚ ራሱ ግራ ገብቷታል። አልወድህም አላፈቅርህም እያልኩት የዛኔ የጨረስኩት ነገር እኔ ከብሩኬ ጋር ተፋቅረው ተዋደው ደስ መጥቶ ቅናት ለማለያየት እንዲህ አይነት ወንድ ፍቅር ሳይሆን ሴራ ነው የያዘው። ስለዚህ ብሩኬ ብትሄድም አሁንም ግጅጥ እንጂ አንተ የዋህ ልጅ ነህ። ይቅርታ ብትል እሱ እሺ አይልህም፣ አይቀበልም። እህቶቼ ታያላችሁ፣ ነገ ጭቅጭቅና ድብድብ ነው የነገው ቪዲዮ። እንሂር ብሎ ወስዷታል። ቀጣው ነገ ነው የሚያልቀው። ሰላም ከተፈጠረ ቡታጅራ እንሄዳለን ያለው ብሩኬ። እንግዲህ ምን አይነት ቪዲዮ ነው የፈራሁት? ቤቷ ወስዶ 24 ሰዓት ያሳደራት። በአሁን ሰዓት ጊዜው መጥፎ ነው። ይሄ ቅንብር የሚሉት አለ እኮ እሱን አቀናብሮ ቪዲዮ እንዳያሳዩና ብሩኬ ከሷ እንትን እሱን ፈርቻል። አንድ እሷን የፈራው ቪዲዮ ልጁ ባለጌ ስለሆነ ለመለያየት ስለፈለገ ቅንብርብር አድርጎ በቪዲዮ ሾፕ ነገሩ ብሩኬ ያውቃል፣ ይነቃል፣ የተማረ ሰው ነው። በዛ አድርጎ እንደ እሺ ብሎ እኔ ፈርቻለሁ። አልሞዬ ማነጋገሩ ጠፋብኝ እንዳያታላቸው እንጂ እውነት ብሩኬ ሂድ እንጂ ይሄ ፋሲል የተረገመ እኔ የማታፈቅረኝልኝ በስንት ጊዜ በኋላ መልሶ አገርሽቶ መጥቶ መበጥበጥ ይሄ ሴራ ነው። እሺ አይልህም። እኔ በጣም ፈርቻለሁ። እሷም ደንግጣለች። እሱም ደግሞ እኔ እንጃ ብቻ